ዛሬ እንግዲህ የመሰለ ሰባንክ እንሰራለን ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንግዲህ ቻናል ውስጥ ከመጨረሻ ድረስ በማየት ይህን የመሰለ ሰባንክ እንሰራለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እዚህ ጋር ሰባንክ ለመስራት የሚያስፈልጉኝ ግብአቶች ይዤ ቀርቤያለሁ ማለት ነው። እንደምታዩት እዚህ ጋር ሰባንክ ጃህዙን አለ ማለት ነው። ያው ከውጭ ነው የማመጣው እኔ ኦልሬዲ ተዘጋጅቶ የሚሸጠው ታሽጎ የሚሸጠው የምገዛው። እዚህ ጋር እንደምታዩት ስጋ አለ ማለት ነው። ይሄ የበግ ስጋ ነው። እዚህ ጋር እንደምትመለከቱ ቆራርጬዋለሁ። እዚህ ቀይ ሽንኩርት አለኝ፣ ዘይት እንዲሁም ይህ 7 አይነት ባህራቶች ናቸው ማለት ነው። እንደምታዩት ይሄ ቅመሙ 7 አይነት ቅመም ነው። እዚህ ጋር ነጭ ሽንኩርት አለኝ፣ ቀረፋና ቅርፋ እንዲሁም ደግሞ ከዝበራ ወይም የድንብላል ቅጠል አለኝ ማለት ነው። እንግዲህ ሰባንክ ለመስራት የሚያስፈልጉኝ ግብአቶች እነዚህ ናቸው። ያው ጫው ነው ማለት ነው የሚያስፈልገው። እንግዲህ በእነዚህ እንትኖች ቆንጆ የሆነ ሰባንክ እንሰራለን ማለት ነው። እንግዲህ እንደምታዩት ብረት ድስታችንን ጣድን፣ ሽንኩርታችንን አደረግን። እኔ እንግዲህ በንፋስ በማያወጣው ብረት ድስት ነው የምሰራው ማለት ነው። ምክንያቱም እኔ በስጋው ቶሎ እንዲበስልልኝ ማለት ነው። በኖርማል ብረት ድስት መስራት ትችላላችሁ። እኔ ግን ያው ቶሎ ሰዓት ለመቆጠብ በዚህ ብረት ድስት ነው ስጋ ነክ ነገር ስሰራ በዚህ ብረት ድስት ነው የምሰራው ማለት ነው። ለምን ንፋስ ስለማያወጣ ያው ቶሎ በ10 ደቂቃ ውስጥ ስጋውን ያበስልልኛል ማለት ነው። እንግዲህ ለዛ ብዙ ጊዜ በዚህ ብረት ድስት ነው ስጋ ነክ ነገር ስሰራ የምሰራው ማለት ነው። እንደምታዩት እንግዲህ ኦቨናችንን ከፍተን አግለን ብረት ድስታችንን ጥደን ሽንኩርት አደረግን። ከዛ እሱን ጠበስ ጠበስ ካደረግነው በኋላ ደግሞ እዚህ ጋር ትንሽዬ ዘይት ነው የምጠቀመው እኔ። ስጋው ስብ ስላለው የራሱ ዘይት ስለሚኖረው ትንሽዬ ነው ዘይት ያደረኩት፣ ያው ሽንኩርቱን ለማብሰያ ያክል ማለት ነው ውዶቼ። እና እንግዲህ ሽንኩርታችንን እንደዚህ እናበስለዋለን ማለት ነው። ያው ሽንኩርታችን እስከሚበስልልን ድረስ እንደዚህ እያማሰልን ሽንኩርታችንን በደንብ መጥበስ ይጠበቅብናል ማለት ነው ውዶቼ። እና እንግዲህ እንደዚህ ሽንኩርታችንን እንጠብሳለን። ምክንያቱም ብረት ድስቱ አንዴ እስከሚግል ነው። ከጋለ በኋላ ወዲያው ነው ቶሎ ቶሎ ነገሮችን እንትን የሚለውና ለዛ ነው ቶሎ አይግልም። ያው ከታች ጌጡ የብረት ድስቱ ጌጥ በጣም ደንዳና ነው እና ቅመማችንን ጨመር እንደምታዩት እና ቅመማችንን ጨምረን እንደዚህ እናደርገዋለን ማለት ነው። በደንብ አድርገን ቅመምና ሽንኩርቱ እንደዚህ እንጠብሰዋለን ማለት ነው። እኔ ብዙ ሽንኩርት አልጠቀምም። ያው ሰዎቼ ሽንኩርት የተከለከሉ ሰዎች ስላሉ ስለማይበሉ ለዛ ነው። እንደምታዩት ስጋውን ጨመርኩኝ። እንግዲህ ስጋችንን ከጨመርን በኋላ በደንብ አድርገን ስጋውን እንጠብሰዋለን ማለት ነው ውዶቼ። እንግዲህ ዋናው ስራ የሚሆነው እዚህ ጋ ነው። ከቅመሙ ጋር በደንብ አድርገን ስጋችንን በደንብ እንጠብሰዋለን። ልክ ጥብስ እንደምንሰራው ማለት ነው። ምንም ነገር ውሃ ሳንጨምር በእንደዚህ በእንፋሎቱ በደንብ አድርገን እንደዚህ ጥብስ እናደርገዋለን ስጋችንን ማለት ነው። ለምን ስጋው ሲጠበስ በጣም ቆንጆ ነው የሚሆነው። ዋናው ነገር ቁሌቱ ላይ ነው ምግቡ ማለት ነው። እና ያው እጃችን ሳያርፍ እንደዚህ ምክንያቱም እጃችንን እንትን ካደረግነው ማማሰል ካቆምን ከታች ቂጡ ስለሚይዝ የመጎርናት ወይም ደግሞ ሌላ ነገር እንትን ስለሚፈጥር ግዴታ እጃችን ሳያቆም እንደዚህ በደንብ ስናማስለው አያችሁት የራሱ ስጋው ላይ ያለው እንትኑ ስቡ እየቀለጠ ስለሚመጣ አያችሁት። አሁን ዘይት እየተፋ ይመጣል ማለት ለዛ ነው ቅድም በጣም ትንሽዬ ዘይት የተጠቀምኩት ማለት ነው። ስለዚህ ሰባንክ ደግሞ ብዙም ዘይት አያስፈልገውም እና ያው ቅጠል እንደመሆኑ መጠን ጎመን ነው ይሄ ጥቁር ጎመን የምንለው በኢትዮጵያ ጥቁር ጎመን የምንለው ማለት ነው። እና እዚህ ጋር
ቀረፋና ቅርንፉድ ጨመርኩኝ። ያው ግዴታ ቀረፋና ቅርንፉድ እንጨምራለን ማለት ነው ለጠረኑ። እሱ እንደዛ ጨምረን እንግዲህ እንደምታዩ ውስጥ ስጋው እንዳያችሁት እንዴት እንደሆነ ልክ እንደ ጥብስ ተጠበሰ ማለት ነው። በዚህ መልኩ ምንም ነገር ውሃ ሳንጨምር ምናምን እንደዚህ እያደረግን በደንብ ስንጠብሰው የራሱ ስጋው ላይ ያለው ስብ እየቀለጠ እንደዚህ በቆንጆ ሁኔታ ስጋው በደንብ እንትን ይላል ማለት ነው። ግን ጭምር ጭምር የምናደርገው ከሆነ ያው እንደዛው ነው የሚሆንብንና ጣዕሙም ስለማይጣፍጥ እንግዲህ እንደምታዩት እንደዚህ እያደረግን ስጋችንን በዚህ መልኩ በደንብ ጠብሰነዋል። እንግዲህ የብረት ድስት መጥፎነቱ እንፋሎቱ ትንሽ ይረብሻል። ከዛ እንደምታዩት እንግዲህ ውሃ ጨመርኩ ማለት ነው። የሚበቃኝን ያክል ውሃ ጨመርኩ። ብዙ ውሃ አንጠቀምም፣ ትንሽ ነው የምንጠቀመው ማለት ነው። እንዲህ እናደርኩ ለ10 ደቂቃ ያክል ከድኜ እተዋለሁ። እንግዲህ ከ10 ደቂቃ በኋላ ተመለስን። ሰባንካችንን በምታዩት በዚህ መልኩ ፈታ ነው። ከዛ እንግዲህ መረቃችን ይሄን መስሏል ማለት ነው። ስጋችን በስሎ ይሄንን መስሏል ማለት ነው። ከዛ እንግዲህ ሰባንኩን ጨመር ነው ከላይ ኦሬዲ በረዶ ቤት የቆየ ስለሆነ እንትን አላለም። ያው ቶሎ ስለሆነ ያወጣሁት ወዲያው ስለሰራሁት ኦሬዲ ያው ውሃ ላይ ስናደርገው መረቁ ላይ ትንሽ እንትን ይላል። ቀዝቀዝ ያደርገውና ከዛ በኋላ ደግሞ እንትን ይላል ማለት ነው። ከዛ በቃ እንደዚህ አድርገን ውዶቼ በዚህ መልኩ ሰባንኩን እንደዚህ እንቀላቅለዋለን ማለት ነው። በጣም ቆንጆ ምግብ ነው። ባይዘዌ አሪፍ ነው። ትወዱታላችሁ ብዬ አስባለሁ ማለት ነው። እዚህ ጋር ጨው አለን። አሁን ነው ጨው የምጨምረው መጨረሻ ላይ ማለት ነው ውዶች። ያው ጨው ቀድመን ስንጨምር ስጋው አይበስልልንም ቶሎ። ለዛ ጨው መጨረሻ ላይ ነው የምጨምረው ማለት ነው። ከሰባንኩ ጋር እንግዲህ ጨው ጨመርን። በምታዩት መልኩ እንግዲህ እንደዚህ እናቀላቅለውና እንተወዋለን ማለት ነው። ያው እሳታችንን ለኩሰነዋል። እንደዚህ እየፈላ ነው ማለት ነው። ያው ፍሪጅ የቆየ ስለሆነ ለዛ ነው። እንግዲህ እዚህ ጋር ከዝበራና ነጭ ሽንኩርት አለን። ትንሽዬ ዘይት እናደርግና እንጠብሰዋለን እሱን ማለት ነው ለብቻው። እንግዲህ ነጭ ሽንኩርታችንን በዚህ መልኩ እንደዚህ አድርገን እንጠብሰዋለን። እንደምታዩት ነጭ ሽንኩርታችንን በዚህ መልኩ እንደዚህ ጠበስ ጠበስ እናደርጋታለን ማለት ነው። እንግዲህ እንደዚህ ከለሩ እየቀየረ ሲመጣ ከላይ ከዝበራውን እንጨምራለን ማለት ነው። ከዝበራውን እንጨምርና ከዝበራውንና ነጭ ሽንኩርቱን አብረን እንደዚህ በዘይቱ ብቻ ጠብስ አድርገ ነው። ከዛ ከላይ ከሰባንኩ ከላይ እንደዚህ በደንብ ይሄን በደንብ እንዲጠበስ ማድረግ አለብን ማለት ነው። እንደዚህ እያደረግን በደንብ እንጠብሰዋለን ማለት ነው ውዶቼ። ምክንያቱም ጣዕሙ በጣም እንዲወጣ የቱሙን የነጭ ሽንኩርቱና የከዝበራው አብራችሁ እንደዚህ በደንብ ጥብስ ስታደርጉት ቆንጆ ነው የሚሆነው ማለት ነው። እንግዲህ ምልክያም ስንሰራ እንዲሁም ሸሽ በረክ ስንሰራ አንዳንድ ነገሮች ስንሰራ እንደዚህ ሽንኩርቱን እናንተን ከዝበራ ስንጠቀም በብዛት እንደዚህ ከላይ ብትጠቀሙት በጣም የበለጠ ጣዕም አለው ማለት ነው። እንደምታዩት እንግዲህ ሰባንካችን እዚህ ጋር እየበሰለ ነው። ያው ይሄ ብረት ድስት እንግዲህ እንፋሎቱ ትንሽ ይረብሻል ማለት ነው። ጎድጓዳ ስለሆነ ብረት ድስቱ በጣም ንፋስ የማፈን ነገር ስላለው ትንሽ እንፋሎት ይረብሻል ማለት ነው። እንደዛ እንግዲህ ካሜራው ጽድት ብሎ አይታያችሁም ማለት ነው። እና እንግዲህ እንደምታዩት እዚህ ጋር ከዝበራችንና ነጭ ሽንኩርቱን እንደዚህ አድርገን ጥብስ አደረግነው ማለት ነው። አሁን በጣም በጥሩ ሁኔታ ጠብሰነዋል፣ በስሏል ማለት ነው። ከዚህ ይሄ ምንድነው የምናደርገው ከላይ እንደዚህ እንጨምረዋለን ማለት ነው። አያችሁ እንደዚህ አድርገን ከላይ እንጨምረዋለን። ከዛ እንግዲህ ይችን አብረን ቅልቅል እናደርጋለን። በደንብ አድርገን እንደዚህ እናዋህደዋለን። በቃ ሽታው ልነግራችሁ አልችልም። በጣም ነው የሚሸተው። በጣም አሪፍ አሪፍ ነው የሚለው ማለት ነው። ብሉኝ ብሉኝ ይላል ጋይስ ማለት ነው። እና እንግዲህ ያው እንደዚህ ሰባንክ ምናምን ቅጠላ ቅጠል አትክልት ነገር ምግቦች በጣም ጠቃሚ ነው ማለት ነው።
እኛ ቤት ብዙ ጊዜ ሩዝ አንጠቀምም፣ ብዙ ጊዜ ሩዝ አንበላም። ምናልባት በወር አንድ ቀን ምናምን ነው ሩዝ የምንሰራው እና እዚህ አንዳንድ የተለያዩ ነገሮችን ነው የምናዘጋጀው ማለት ነው። በብዛት ደግሞ አትክልት የበዛበት ምግብ ነው የሚወዱት ማለት ነው። እና እኔ የማዘጋጅላቸው እንግዲህ እንደዚህ እያደረግኩ ነው ማለት ነው ውዶቼ። እንግዲህ በዚህ መልኩ እንደዚህ እናበስላለን ሰባንኩን ማለት ነው። በጣም ቆንጆ ምግብ ነው እንግዲህ ሰባንካችን በዚህ መልኩ በሰለ ማለት ነው። እሳታችንን አጠፋ ነው እንደምታዩት ከሆነ ማለት ነው። ሲታይ ምንፍያ ይመስላል። እንግዲህ ወደ እቃ ላይ አደረግነው። ይህንን ይመስላል ሰባነካችን ውዶቼ። በጣም ትወዱታላችሁ። ሞክሩት በየቤታቸው። አሰራሩም ቀላል ነው። ስትበሉት ደግሞ በጣም አሪፍ ምግብ ነው ማለት ነው። እንግዲህ ሰባንካችን ይሄን ይመስላል። ውድና የተከበራችሁ የቻናሌ ተከታታዮች እንግዲህ በአዳዲስ ምግቦች እመጣላችኋለሁ። በተለይ ደግሞ አዳዲስ ልጆች አዳዲስ ምግብ ለምትሰሩ ልጆች ይጠቅማቸዋል ብዬ አስባለሁ ማለት ነው። እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንደምታደርጉልኝ ለምታበረታቱ ደግሞ እጅግ በጣም አድርጌ አመሰግናለሁኝ። የእናንተ ኮመንት የእናንተ ላይክ ለእኔ ብርታት ስለሆነ ማለት ነው ውዶቼ። እናመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።